ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዛ። እኔ ደህና ነኝ። እንኳን ወደ ፀሐይ ብርሃን ትምህርት ቤት በሰላም መጣችሁ እያልኩኝ እነሆ አራት የትምህርት አማራጮች ይላችሁ መጥቻለሁ። መጀመሪያ አማርኛ ቋንቋ፣ ሁለተኛ አፋን ኦሮሞ፣ ሶስተኛ እንግሊዘኛና አራተኛ የሂሳብ ትምህርት ሲሆኑ ከታች ባስቀመጥነው ስልክ በዋትስአፕ በኢሞና በቴሌግራም ብትደውሉ ወይም ቮይስ ብታስቀምጡ በሳምንት 5 ቀን በቀን 1 ሰዓት ያህል የምናስተምራችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። በየዕለቱ የመለቃቸው ቪዲዮዎች ይደርሷችኋል። ቤተሰብ ከሆናችሁ ደግሞ ላይክ እና ሼር እያደረጋችሁ ከመጀመሪያ እስከ መጨረሻ አብራችሁ ቆዩ። መልካም ቆይታ። ዛሬ ደግሞ ከባለፈው በተለየ ማለት ነው የእንግሊዘኛ ፊደላትን እንዴት አጋጥመን ስም መመስረት እንችላለን በሚለው የሰው ስሞችን በእንግሊዘኛ መጻፍና ትርጉማቸውን ደግሞ ከጎን አማርኛውን ይገላችሁ መጥቻለሁ ማለት ነው። ስለዚህ ከእናንተ የሚጠበቀው ምንድነው? በደንብ የእንግሊዘኛ ፊደላትን እየለያችሁ እየጻፋችሁ አበቃ ደብተርና እስክሪብቶ ይዛችሁ እየጻፋችሁ መከታተል ይጠበቅባችኋል። ስለዚህ መጀመሪያ ፊደላትን የእንግሊዘኛ ፊደላትን ከአማርኛ አናባቢያቸው ጋር እንዴት መነበብ እንደሚችሉ እነሱን ግልጽ እያደረኩ ነው እየለየላችሁ ሄዳለሁ። ከእናንተ የሚጠበቀው ምንድነው? አእምሯችሁን ሰብስባችሁ መከታተል ብቻ ነው ማለት ነው። እና ቪዲዮውን ያቆማችሁ እንዳልኋችሁ ቅድም እየጻፋችሁ መሄድ ይጠበቅባችኋል። መጀመሪያ የእንግሊዘኛ ፊደላትን አነብላችሁና ከዛ የእንግሊዘኛ ፊደላት ከአማርኛ ፊደላት ውክልናቸውን ያሳያችኋለሁ። እንግሊዘኛውን አንብብላችሁ ከዛ ቀጣይ ደግሞ ወደ አማርኛው ሄዳለሁ ማለት ነው። እንግሊዘኛ ፊደላትን ላነብላችሁና ኤ ቢ ኢ ቢ ኢ። ስለዚህ ኤ ስትነበብ እንደ አ ትነበባለች። ቢ እና ኢ እንደ በ ይነበባሉ። አሁንም ይችኛዋ ቢ እና ኢ እንደ በ ይነበባሉ ማለት ነው። ስለዚህ ይችኛዋ እንደ አ ከተነበበች ይችኛዋ በ፣ ይችኛዋም ደግሞ በ ብለን ካነበብናት ስናነበው ማን ማለት ነው? አ በ በ። አሁን አ ማለት ያው አማርኛው እዚህ ጋር ሲመጣ አይቻትነት ማለት ነው። የመጀመሪያዋ በ ደግሞ ቢኢ እንደ በ ይነበባል። ይሄው በዚህ ጋር አለ። ከዚጋም ቢኢ እንደ በ ይነበባል። ይሄው እዚህ ጋር በ አለ ማለት ነው። ስለዚህ ስናነበው ምን ማለት ነው? ይሄኛው አበበ ይላል ማለት ነው። አበበ። ስለዚህ እንግሊዘኛው የሚያስቸግራችሁ ከሆነ እዚህ ጋር ቼክ ለማድረግ አማርኛው ስለጻፈላችሁ በጣም ቀላል ነው። አማርኛው ስታነቡት አበበ ይላል ማለት ነው። አበበ የሚል ቃል መስርተዋል ማለት ነው እነዚህ። ስለዚህ ሁለተኛው ደግሞ ከዚህ ጋር እንደ አ ያነበብ ነው ኤ ኤል ኢ ኤም ዩ። ኤ እንደ አ ይነበባል ከላይ እንዳየነው። ኤል ኢ እንደ ለ ይነበባል። ኤም ዩ ማለት ደግሞ እንደ ሙ ይነበባል ማለት ነው። ኤም ዩ እንደ ሙ ይነበባል። ስለዚህ ምን እንደሚል ከዚህ ጋር መገመት እንችላለን። መጀመሪያ ይሄኛው ማን አልኋችሁ? አ ኤል ኢ ለ ኤም ዩ መ። ስለዚህ አለሙ ይላል ማለት ነው። አለሙ። ከዚህ ጋር መጠን ቼክ እናደርግ እስኪ። ያው አ ማለት ይቻት አ፣ ኤል ኢ ደግሞ ይቻትነት አሁንም ለ ማለት ነው። ኤም ዩ ሙ። ስለዚህ ከዚህ ጋር ምን ይላል? አለሙ አለሙ ይላል ማለት ነው። ቀጣዩ ደግሞ እዚህ ጋር ኤ ዋይ ኢ ኤል ኢ። ኤ አሁንም እንደማን ነው የሚነበብ? እንደ አ ይነበባል። ዋይ እና ኢ አንድ ላይ ሆነው እንደ የ ይነበባሉ። ኤል ኢ እንደ ለ ከዚህ ጋር እንዳየነው ማለት ነው። ኤል ኢ እንደ ለ ይነበባል። እቺኛዋ ስሞል ኤል ነች። እሺ ስሞል ኤል ነች። እንደ ለ ይነበባል። ስለዚህ ቼክ ስናደርግ እዚህ ጋር አ ያው እዚህ ጋር እንደ አ ይነበባል። ዋይ ኢ እንደ የ ይነበባል። ኤል ኢ እንደ ለ ከዚህ ጋር እንዳየነው ማለት ነው። እንደ ለ ይነበባል። ስለዚህ በጋራ ይላል አየለ አየለ ይላል ማለት ነው። እዚህ ጋር መጠን ቼክ ስናደርግ አየለ አየለ። ስለዚህ የአማርኛው ውክልና እንግሊዘኛው ላይ አየለ ለሚለው ማለት ነው አማርኛው ይሄ ነው። አማርኛው ደግሞ አየለ ለሚለው እንግሊዘኛቸው ይሄ ነው ማለት ነው። ይሄ ነው አየለ የሚለው እንደዚህ ነው ማለት ነው። አ እዚህ ጋር አናባቢ አታመጣም። የአማርኛ ፊደላት ግን በውስጣቸው በእያንዳንዳቸው 7 አናባቢ ፊደላት ያሉ የአማርኛ ፊደላት ማለት ነው። እና እነሱን ይዘው ስለሚመጡ ሌሎቹ ከአውጭ ያሉት ማለት ነው አናባቢ ይዘው ይመጣሉ። እንግሊዘኛው ላይ ሲመጡ የስንል አሁን ለምሳሌ አ የሚል ድምጽ በውስጡ አለ አይደለ? የስንል አ የሚል አለ፣ ለስንልም አ የሚል ድምጽ አለ። ስለዚህ ተመሳሳይ አናባቢ ፊደል የእንግሊዘኛው ወሰዱት ማለት ነው አ የሚል ድምጽ ስላላቸው ነው። እቺ ኢ እንደ አ ትነበባለች። የና ለስንል አ የሚል ድምጽ ከአማርኛው እንዳለው ሁሉ ኢ እንደ አ ትነበባለች ማለት ነው። ስለዚህ አየለ የሚለው እንግሊዘኛው ውክልናው ይሄን ይመስላል ማለት ነው። ቀጣይ ደግሞ እዚህ ጋር
ቢ ኤ ኤል ኢ ቲ ኢ ልድገምላችሁ ቢ ኢ ኤል ኢ ቲ ኢ ቢኢ እንደ በ ትነበባለች። ኤልኢ እንደ ለ ይነበባል። ቲኢ ደግሞ እንደ ጣ ይነበባል ማለት ነው። የትኛዋ ቲ እንደ ጠም ትነበባለች፣ እንደ ተም ትነበባለች። እዚህ ግን ጣን ወክላ ነው የመጣችው። ስለዚህ አማርኛው ከዚህ ጋር 3 ፊደላት ነው ያለው። እንግሊዝኛው ግን ለምን 6 ፊደላት ሆነ ብትሉኝ የአማርኛ ፊደላት በውስጣቸው የመጀመሪያ ፊደላት ሲሆኑ አ የሚል ድምጽ አለው ብያቸዋለሁ። ስለዚህ ያን አ የሚለውን ድምጽ እንግሊዝኛ ላይ ሲመጣ ያወጡታል ማለት ነው። ስለዚህ እንግሊዝኛ አ የሚለው የመጀመሪያ ድምጽ አሁን እነዚህ 3ቱ የመጀመሪያ ድምጽ ስለሆኑ ሁሉም አ የሚል ድምጽ ነው ያላቸው። ስለዚህ አናባቢያቸው ተመሳሳይ አንድ አይነት ፊደል የሆነው ለዚያ ነው ማለት ነው። ማነች ማለት ነው? እሷ ኢ ኢ ኢ የሁሎችም ተመሳሳይ ድምጽ ነው ያላቸው። እዚህ አማርኛው ስንመጣ አ የሚል ድምጽ አላቸው ማለት ነው ለሁሎችም። ስለዚህ ኢ እንደማን ትነበባለች? እንደ አ ስለምትነበብ ተመሳሳይ የእንግሊዝኛ አናባቢ ፊደል አለው ማለት ነው። ልክ የአማርኛው ተመሳሳይ አማርኛ አናባቢ ፊደል አ የሚባል እንዳለው እንግሊዝኛውም ተመሳሳይ አ የሚል ድምጽ አለው ማለት ነው። ስለዚህ ያቺ ማነች? ኢ የምትባለዋ ፊደል አ የሚለውን ድምጽ ተወከለልና ምን ይላል ማለት ነው? በለጠ በለጠ ይላል ማለት ነው። አማርኛውን ቼክ ስናደርግ በለጠ በለጠ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ቢ ኢ ኤል ኤ ዋይ። እሺ ከዚህ ጋር እንደነገርኋችሁ ቢኢ እንደማን ትነበባለች? እንደ በ። ኤልኤ እንደማን ነው የምትነበብ? እንደ ላ። ዋይ እንደማን ትነበባለች? እንደ ይ። ከዚህ ጋር አሁን የአማርኛውን አናባቢ እንይ። የአማርኛውን አናባቢ ስናይ በማለት አ የሚል ድምጽ አለው ናችሁ ከላይኛው እዚህ ጋር እንደነገርኋችሁ ማለት ነው። እዚህ ጋር ስንመጣ አሁንም እዚህ ጋር ማን አናባቢ ይዞ መጣ ማለት ነው? ኢን ይዞ መጣ። ኢ እንደ አ ስለምትነበብ ማለት ነው። እዚህ ጋር ደግሞ ላ ነው የሚለው እና ላ ስንል አ የሚል ድምጽ አናባቢ ነው ያለው አማርኛው ላይ ማለት ነው። ላ ስንል አ የሚል አናባቢ ያለው ከዚያ ልንና አን ይዞ መጣ። አ ማለት ይኸው ኤ መጣለች ማለት ነው። ስለዚህ ልና አን ላይ ሆነው ላ የሚል ድምጽ መሰረቱ ማለት ነው። ይ ስድስተኛዋ እ የሚል ድምጽ አላት። ይሄ እንዳለ ራሱን ችሎ እ ተብሎ ይነበባል ማለት ነው። እንደ ስድስተኛ ፊደላት ይነበባሉ። ምንድነው? የእንግሊዝኛ ተነባቢ ፊደላት ብቻቸውን ከመጡ እንደ ስድስተኛ ፊደል ይነበባሉ ማለት ነው። ስለዚህ እንደ ስድስተኛ ፊደል ስለሚነበቡ የስድስተኛ ነው። ዋይም እንደ ስድስተኛ ፊደል ይነበብና እዚህ ጋር ይሄኛው በብያችኋለሁ፣ ይሄኛው ላ፣ ይሄኛው ይ በአንድ ላይ ይላል በላይ ይላል ማለት ነው። በላይ የሚል ቃል መስርተዋል ማለት ነው። አማርኛውን ደግሞ እዚህ ጋር መጣን ቼንጅ ስናደርግ በላይ የሚል ቃል መስርተው ይገኛሉ። እዚህ ጋር ደግሞ ስንመጣ አሁንም ተመሳሳይ ነው ማለት ነው። ቢኢ እንደማን ይነበባል? እንደ በ። ያው እዚህ ጋር ብዙ ሰዓት አላሳልፍም እዚህ ጋር ስለነገርኋችሁ። ደብሊው ደግሞ ብቻውን ከመጣ እንደማን ነው የሚነበባልኋችሁ? እንደ ስድስተኛ ፊደል ማን ይወክላል? ው። ስለዚህ ያው እዚህ ጋር ስመጡ ው ስድስተኛ ፊደል ተቀምጧል ማለት ነው። ምክንያቱም እዚህ ጋር ሌላ አናባቢ የለውም። ይችኛዋ ማናበብ አትችልም። ይችኛዋ ደብሊውን ሳይሆን ቢን ነው ማናበብ የምትችል። ስለዚህ እዚህ ጋር ደግሞ ይችኛዋ ኬ አሁንም እንደ ደብሊው ተነባቢ ነች፣ አናባቢዋ ኢ ነች ማለት ነው። ስለዚህ ኢ ደግሞ አ የሚል ድምጽ ነው ያላት። ስለዚህ ቀ የሚል ድምጽ ታመጣለች ማለት ነው። ኬና ኢ በአንድ ላይ ሆነው እንደ ቀ ይነበባሉ። እንደ ከም የሚነበቡበት ሰዓት አላቸው። እዚህ ጋር ግን ቀን ወክላ ነው መጣች። ኬና ኢ እንደ ቀ። ይኸው እዚህ ጋር ቀ አለች ማለት ነው። ቲ አሁንም ልክ እንደው ፊደላት ብቻቸውን ከመጡ እንደ ስድስተኛ ፊደል ይነበባሉ። እነማን ናቸው እነሱ? ተነባቢ ፊደላት። አምስቱ አናባቢ ፊደላት አይደሉም። ተነባቢ ፊደላት እንደ ስድስተኛ ፊደል ይነበባሉ። ስለዚህ እንደ ት ተነበበች ማለት ነው። ቲ ከዚያ ምን ማለት ነው? በእውቀት የሚል ቃል መስርቷል ማለት ነው። አማርኛውን ደግሞ እዚህ ጋር መጣን ስናደርግ ቼክ ስናደርግ በእውቀት የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ስንመጣ CHERU። ስለዚህ CHE በአንድ ላይ እንደ ቸ ይነበባሉ። እንደ ቸና እንደ ጨ የሚነበቡበት ሰዓት አላቸው። እዚህ ጋር ግን እንደ ቸ ነው የመጡ ማለት ነው። ስለዚህ ምን ይላል? CHE እንደ ቸ፣ ኢ እንደ አ ስለምትነበብ ቸ አርጋ አነበባችሁ ማለት ነው። RU
ደግሞ እንደማን ይነበባል? እንደ ሩ። ሁለተኛ ፊደላት ደግሞ ማን የሚል ድምጽ ነው ያላቸው? ኦ የሚል ድምጽ አላቸው ማለት ነው። ስለዚህ ኦ የሚለውን ድምጽ ደግሞ በእንግሊዘኛ ላይ የሚወክለው ማን ነው? ዩ ኦ የሚለውን ድምጽ ይወክላል ማለት ነው። ስለዚህ አር ዩ አንድ ላይ መጡና ሩ የሚል ድምጽ ይመሰርታሉ ማለት ነው። ስለዚህ በአንድ ላይ ማን ይሆናል? ቸሮ የሚል ቃል መስርተዋል ማለት ነው። እዚህ ጋር ደግሞ ስንመጣ ቸሮ ይላል ማለት ነው አማርኛው። እዚህ ጋር ደግሞ ስንመጣ አሁንም ሲኤችኢ እንደማን ነው የሚነበብ? እንደ ቸ። አር ብቻዋን ስትመጣ እንደ ር፣ ያው ከዚህ ጋር እንደ ር ትነበባለች ማለት ነው። ኤንኢ እንደማን ይነበባል? እንደ ነ። ያው ኢ ስላለች አ የሚል ድምጽ ስላላት ነ የሚል ድምጽ ታመጣለች ማለት ነው። ስለዚህ እንደ ነ ተነበበች። ቲ ብቻዋን ስትመጣ ከዚህ ጋር እንደነገርኋችሁ እንደማን ነው ትነበብ? እንደ ት ትነበባለች። ስለዚህ ማን ይሆናል ማለት ነው? በአንድ ላይ ቸርነት ይላል ማለት ነው። አማርኛው እዚህ ጋር መጣን ቼክ ስናደርግ ቸርነት የሚል ቃል መስርቶ ይገኛሉ ማለት ነው። ለዛሬ ያለኝ ቪዲዮ ይሄንን ይመስላል። ነገ በሌላ ቪዲዮ እንገናኛለን። አስተያየታችሁን ኮሜንት መስጫ ላይ አስቀምጡልኝ። አመሰግናለሁ። መልካም ትምህርት ይሁንላችሁ።